ማለት አልገባኝም። ምንድነው የተፈጠረ ችግር አለ? አታስቀኝ እባክህ። አሁን ቶሎ ተነስና መነጋገር ያለብንን ነገር በሙሉ ተነጋግረን መወሰን ያለብንን ሁሉ እንወስናለን። እሺ? በጣም ይቅርታ። አንቺ ምን አጠፋሽና ነው ልጄ ይቅርታ የምትጠይቂኝ? ቢሆንም እኔም በባለቤቴ ስራ በጣም ነው ያፈርኩት። እሱም ቢሆን ምንም አላጠፋም። በእኔ ንግግር ተቀይሞ ነው። የእኔ ጥፋት ነው። እኔ ልጅ እና አልተቀየሙትም እንዴ? በሰከረ ሰው እንዴት ቂም ይያዛል? ምንም ቢሰክር የልቡን የተናገረው። ተይ እንጂ እኔ ልጅ እንዴ! እንደዛ ይባላል። በበኩሌ አልተቀየምኩትም። እናንተም ቢሆን አልተቀየማችሁትም አይደል እንዴ? ብሩኬ ጋሼ ችግር የለውም በቃ እንዴት አባቱ ነው ባካችሁ ሰውነቷ የሚያምረው! ዋው ውበት! ይሄ ገናማ መቼም አያመልጠኝ። ነብር አየኝ በይ። ሚኪ ሰክሮ እያለ የተናገራቸው ቃላቶች እያንዳንዱ ማለት ነው አሁን ላይ ዋጋ ሊያስከፍለው ይገኛል። ምክንያቱም ትርሲት የግድ ማውራት አለብን፣ ዛሬ የመጨረሻችን ነው። እንደዚህ አይነት ሰው አትመስለኝም ነበር። እንዴት ትልቅ ሰው እንደዚህ ትናገራለህ? ምን ብትሆን ነው አንተ? ማን ስለሆንክ ነው እንደዚህ የምትናገረው? በማለት እንግዲህ ያው ትርሲት ማለት ነው ከእንቅልፉ ሲነቃ ጠብቃ ሚኪን አናግረው ነበረ። ምን ነው? ምን ተፈጠረ? በጠዋቱ ምን ሆኖች ነው ነገር የሚያሰኝሽ? በማለት እንግዲህ ሚኪ ሰክሮ ማለት ነው እየተናገራቸው ብዙ ነገሮች ነበሩ። ያንን ነገር አላስታወሰም ማለት ነው። ኧረ እባክህ ጭራሽ እኔን ትቆጣለህ እንዴ? እንዴት ስትላቸው ነበር። እንዴት በእድሜ ስንት የሚበልጡህን ሽማግሌ እንዴት እንደዚያ ትናገራለህ? በማለት ማን ስለሆንክ ነው እያለች እንግዲህ ሚኪን ማለት ነው ለመናገር ችላለች። እንዲሁም ደግሞ ማውራት የግድ አለብን፣ ከዚያ ምን አይነት ውሳኔ እንደመወስን አሳይሃለሁ በማለት እንግዲህ ሚኪ ለሁሉም ነገር እንዲያማቸው ምንድን ነው ያደረገው? የራሱ የሆነ ጓደኛውን ማለት ነው በደንብ የማውቀው ነው። ስለዚህ በደንብ የማሽከርከር ብቃትም አለው። ስለዚህ አምጥቻለሁኝ በማለት እንግዲህ ሹፌርም ቤት ውስጥ ቀጥሯል ማለት ነው። የራሱን ጓደኛ አብረው ማለት ነው ብሩኬን ለመጣል ማለት ነው የሚሰሩት። እንግዲህ ሚኪን ያው ሹፌር የለም በሚል ማለት ነው ወይንም ደግሞ ትርሲት ሹፌሯ ወይንም የልጆቹ የሚያመጣቸው የሚወስዳቸው ማለት ነው ክፍለ ሀገር እናቴ ታማለች ባለው በሄደው ምትክ እንግዲህ ለሱ የሚሆን ማለት ነው ሚኪ እያንዳንዱ መረጃ ለሚኪ ማሳለፍ የሚችል ሰው ማለት ነው። የራሱ የሆነን ሰው እንግዲህ ራሱ ሚኪ አስገብቶታል። ስለ ደሞዝም ስለምንም ስለ ሁሉም ነገር ተነጋግረን ጨርሰን ሆን ብዬ ነው ያመጣሁት በማለት እንግዲህ ለትርሲት ተናግሯል። ያው ለልጆቹ በጣም ያሰበ ምናምን ነገር በመምሰል ማለት ነው። ትርሲትም አመስግናለች። እኔም በጣም ነው የምፈልገው ብዙ ነገር መጠጥ ምናምን ነገር እንዳጠጣ፣ እንዲሁም ደግሞ በምታሽከረክርበት ሰዓት ለልጆቼ ስትልም ረጋ ብለ አሽከርክር፣ እጅጉን በጣም ደስ ብሎኛል በማለት እንግዲህ እሷም ተቀብለዋለች ማለት ነው። ሌላው እንግዲህ ርብቃን አሁን ላይ ማለት ነው ሚኪ በጣም ብዙ ነገሮችን እየነገራት ይገኛል። ብሩክ በጣም ይወድሻል፣ ያፈቅርሻል፣ አንቺም ስለምትፈሪ እሱም ስለሚፈራ ነው እንጂ ሁለታችሁ በደንብ ነው የምትዋደዱት። ለእኔም ስትይ ደግሞ አንቺ ብሩኬን የግድ የራስሽ ማድረግ አለብሽ። ብሩኬ ያንቺ ሆነ ማለት ደግሞ ትርሲት ደግሞ የኔ እንደሆነች ትቀጥላለች ማለት ነው። ስለዚህ እሱም ለመናገር ስለፈራ እንጂ አይኑን አይቼዋለሁ። በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። ዝም ብለሽ ነገሮቹን እንትን አትበይ በማለት እንግዲህ ወደ ገደለው መግባት አለብሽ በማለት እንግዲህ ርብቃን አሁን ላይ ማለት ነው ሚኪ እንድትነሳሳ እያደረጋት ይገኛል። በነገራችን ላይ ርብቃ ትወደዋለች ማለት ነው። ያው ብሩኬን በጣም ነው የምትወደው፣ ግን ደግሞ እሱ እንደ እህቱ ነው የሚያይኝ ሲል አይ በፍጹም እንደ እህቱ ሳይሆን በጣም ይወድሻል፣ ያፈቅርሻል፣ ግን እሱም ለመናገር በጣም ስለከበደው ነው በማለት እንግዲህ አስረድቷታል። አሁንም እሷ በጣም ሀሳቡን እያመጣች እያወረደች አስሬ እየሰማች ትገኛለች። ያ ማለት እውነት ይወደኛል ያፈቅረኛል ማለት ነው እንዴ በማለት እጅጉን በጣም በደስታ ትገኛለች ማለት ነው። ሲቀጥል ደግሞ ይብን ሳሎን ነው የማድረው በማለት
በማለት እንግዲህ ሳሎን ለመጀመሪያ ጊዜ አድራለች ማለት ነው። ያ ማለት እንግዲህ ከአባቷም እንዲሁም ደግሞ ከብሩኬ ተለይታ ማለት ነው። ምክንያቱም እያሰበች ነበረ እንዴት እስከ ዛሬ አልነገረኝም? እኔ ብቻ እኮ የምወደው ማፈቅረው ይመስለኝ ነበር፣ ለካ እሱም ይወደኛል ያፈቅረኛል በማለት እንግዲህ ርብቃ በጣም እያንሰላሰለች ትገኛለች። ግን ደግሞ ብሩኬ ማለት ነው አሁን ላይ በንጹህ ልቡ ማለት ነው እንደ እህቱ ነው የሚያያት ማለት ነው። ያው ማለት እንግዲህ የጋሼ ልጅ ስለሆነች እንዲሁም ደግሞ እሷም ልበቀና ልጅ ነች በነገራችን ላይ ማለት ነው። እና በዚያ መልኩ ነው እንግዲህ እሱ የሚመለከታት። ግን ደግሞ ሚኪ ለራሱ እንዲያመችና ለራሱ እንዲሆን የውሸት ታሪክ በመፍጠር እንደዚህ ነው በማለት ለርብቃ እየነገራት ይገኛል ማለት ነው። በነገራችን ላይ ጋሼ ማለት ነው አባባ ያደረጉት ነገር እጅጉን ልብ የሚነካ ነው። ምክንያቱም እኔ በእኔ ልጅ ምክንያት እንዝላልነት እነሱ ቤታቸው ፈርሶ ውጭ ተቀምጠው እኔ ደልቀቅ ያለ ቤትማ አላድርም ብሎ በባለፈው ፓርት እንዳየ ነው ማለት ነው። ብሩኬና እንዲሁም ደግሞ አባባ ያደሩት ውጭ ላይ ነው ያደሩት ማለት ነው። እና ያው የዚያን ሁሉ ምስኪን ህዝብ ቤት ተቃጥሎ እንዴት እኔ ከሞቀ ቤት እንዴት አድራለሁ ብሎ ተሰምቶት ማለት ነው። እና ውጭ ላይ አድረዋል። በጣም ነበር ሲያስላቸው የነበረው ብርድም ስለመታቸው ማለት ነው። ይህንን ነገር ደግሞ አሁን ላይ ሊቀርፉት ነው ማለት ነው። ምክንያቱም ትርሲት አሁን ላይ ማለት ነው ለብሩኬ የሚሆነውን ወይንም ደግሞ የብሩኬን ድርሻ ሙሉ ንብረቱን እሰጠዋለሁ ብላለች ማለት ነው። ስለዚህ ብሩኬም ስጪኝ ብሎ ጠይቋት ነበረ። ትርሲትም እሺ ብላ ቃል ገብታለታለች ማለት ነው። ምክንያቱም የተፈናቀሉትን ማለት ነው ቤታቸው ተቃጥሎ የተፈናቀሉትን የናባባ ጉረቤትን ሄዳ አይታቸው ነበረ። ስለዚህ በእርግጠኝነት ከበፊቱ የተሻለ ቤት ነው የማሰራላችሁ፣ ብሩኬም ይሄን አደርጋለሁ ብሏል። በእርግጠኝነት የብሩኬም አለ፣ እኔም ደግሞ ከብሩኬ ላይ እጨምራለሁ። ስለዚህ ቤታቸው የጉረቤትም የእናንተም ይሰራል ብላ እንግዲህ ቃል ገብታለች ማለት ነው። በዚህን ሰዓት ማለት ነው አባባ እጅግ በጣም ነበር የተደሰተው። ብሩኬንም እንዲሁም ደግሞ ትርስትንም በጣም ምክንያቱም ከሀሳብና ከጭንቀት ነው የገላገለቻቸው ማለት ነው። ምክንያቱም ይህን ነገር ርብቃ እንዳደረገችው ሻማ ለኩሳ አስቀምጣ እንዲሁም ደግሞ የእነሱን ቤት የጉረቤትም ቤት አንድ ላይ እንደተቃጠለ ስለሆነ እኔ በጣም ብዙ ነገሮችን በድያቸዋለሁ ማለት ነው። ስለዚህ ይህን ነገር ደግሞ ስላደረግሽልኝ ልጄ ትርሴት እጅጉን በጣም አመሰግናለሁኝ፣ ተባረኩ እያሉ እንግዲህ ያው ብሩኬንም ትርሴትንም መርቀዋል ማለት ነው። እንግዲህ ሚኪ አሁን ላይ ማለት ነው ያው ብሩኬም ደስ ስላለው ትርሴትን አቅፏት ነበረ። ምክንያቱም ስለ ሁኔታው፣ ስለ ቤቱ ጉዳይ፣ ስለ ንብረቱ እሰጥሃለሁ ስላለችው ማለት ነው። ይህ እኮ ያንተ የራስህ እስከሆነ ድረስ ይገባሃል። አንተም እኮ በፊት እጅጉን መልካም ሰው ነበረ። በነገራችን ላይ ልብህ አልተቀየረም። በፊትም ለሰዎቹ በጣም መልካም ነገር ታደርጋለህ። አሁንም እንደዚው ነህ ብሩኬ። አንተ በጣም ጥሩ ሰው ነህ። በእርግጠኝነት ስታስታውስ አንተም ትወደኛለህ፣ ልብም ይመለሳል በማለት እንግዲህ ትርሲትም ስትናገር ነበረ። በዚህ ደስታ መካከል ማለት ነው ብሩኬ እቅፍ አድርጓት ነበረ ትርሲትን። በዚያን ሰዓት ነበር ሚኪ ጥልቅ ያለው ማለት ነው። እና እንዳየኸው ነገር አይደለም እባክህን ሚኪ ብትልም ሚኪ ግን ሊረጋጋ አልቻለም። በነገራችን ላይ በአጠቃላይ ማለት ነው ከብሩኬ መንጣት ጀምሮ እንዲሁም ደግሞ ሽማግሌውም ሲቀጥልም እነ ርብቃ ወደዛ ቤት በመግባታቸው ብሩኬ እጅጉን ደስተኛ አይደለም ማለት ነው። ምክንያቱም እንዴት እንደዚህ ያደርጋሉ? በፍጹም እነሱ ህይወቴን አጠቃላይ ሊበጠብጡ ነው የመጡት በማለት በመናደድ በመበሳጨት ይገኛል ማለት ነው። አሁን ላይ ደግሞ ትርሲት ማለት ነው የብሩኬን ንብረት እንድሰጠው በወሰነ ሰዓት ሁላቸው ቁጭ ባሉበት እያንዳንዱን ነገር ስትናገር ነበር። በዚያን ሰዓት እጅጉን እሱ እየተበሳጨ ይገኛል። ቆይ ግን እኔ እዚህ ቤት አባወራ አይደለሁም እንዴ? ለምንድን ነው የእኔ ድምፅ የማይሰማው? አንቺ ነሽ አባወራ ወይንስ እኔ ነኝ አባወራ? በማለት እንግዲህ ትርሲትንም አናግሯት ነበር። አባወራነት ግን እኔ አልካድኩም፣ ግን ደግሞ ስለ ገንዘብ ስለሌላ ነገር አንተን አይመለከትም። ብሩኬ ራሱ የለፋበት እስከሆነ ድረስ የራሱን አሳልፌ እንደምሰጠው ቃል ገብቻለሁ በማለት እንግዲህ ትርሲትም ልኩን ነግረዋለሽ ሚኪ ማለት ነው። ሚኪ እጅጉን በጣም ነው የተበሳጨው። ከመበሳጨቱ አንጻር ማለት ነው ወጥቶ ከጓደኛው ጋር በመሆን ጠጥቶ በጣም ሰከር ብሎ ነበር የመጣው። ሲመጣ ግን ህይወቴን በጠበጣችሁት፣ አንተ ሽማግሌ አሁንም አላችሁ እንዴ? ለምንድን ነው ከቤት የማትወጡት? እያለ እንግዲህ
የልቡን ተናግሯል ማለት ነው። በዚህን ሰዓት እንግዲህ ሁላቸውም ከፍቷቸዋል። በነገራችን ላይ ብሩኬን በጣም ነው የከፈው ማለት ነው። ርብቃም እንደዚሁ በጣም ከፍቷታል። አባባም እንደዚሁ ማለት ነው። ትርሲትም እጅጉን በጣም ነበር ያፈረችው ማለት ነው። እንዴት እንደዚህ ይናገራል? እንዴት እንደዚህ ይላቸዋል? እስከ ዛሬ እኮ እንደዚህ አይነት ድርጊቶችን አድርጎ አያውቅም። ከመቼ ወዲህ ነው እንደዚህ ያደረገው? በማለት እንግዲህ ቀስ አድርጋ ወደ ክላሱ እንዲሄድ ካደረገች በኋላ እሱም በጣም ብዙ ሚኪ ማለት ነው በጣም ብዙ ለፍልፏት ቤቴን በጠበጡት ምን ይሰራሉ ይውጡልኝ እያለ ብዙ ነገሮችን ተናግሯል ማለት ነው። ያው እንግዲህ ትርሲት ማለት ነው በነገራችን ላይ መልካም ነች። እሷም ልክ እንደ ብሩኬ መልካም ነች ማለት ነው። እና በባሌ ስም እኔ ይቅርታ እጠይቃችኋለሁ፣ አውቃለሁ አጥፍቷል፣ እንደዚያ መናገር የለበትም ግን ደግሞ ስለሰከረ ነው፣ እባካችሁን ይቅርታ አድርጉልኝ በማለት እንግዲህ ይቅርታ ጠይቃችኋለች። አባባ ችግር የለውም እሱ ከቀልቡ ስላልሆነ ነው፣ ስለሰከረ ነው። ስለዚህ ችግር የለውም ልጄ፣ ምናልባት እኛ እንዳንበድላችሁ ነው የፈራሁት በማለት አባባም ተናግሯል። አረ በፍጹም በማለት እንግዲህ ያው ርብቃም ማለት ነው የልቡን ከተናገረ በኋላ ምንድን ነው አያውቅም ምናምን ነገር ብሩኬም እንደዚሁ ተናዷል ማለት ነው። እና ይቅርታ አደረጋችሁለት እንዴ በማለት ትርሲት ጠይቃ ነበር። አባባ እኔ ቂም አላስኩበትም ይቅርታ አድርጊያለሁ፣ እናንተስ ይቅርታ አታደርጉለትም እንዴ በማለት ብሩኬም አዎ እኔም ይቅርታ አድርጌለታለሁ ችግር የለውም በማለት እንግዲህ ብሩኬም እየተናደደ ቢሆንም ተናግሯል ማለት ነው። ሌላው አሁን ላይ ማለት ነው የሚኪ ጓደኛ የሆነው ያ ማለት እንግዲህ ትርሲት ጋር ሾፌር ሆኖ እየተቀጠረው ማለት ነው። አሁን ላይ እንግዲህ ርብቃን አይቷታል። ሳሎን ብቻዋን ተኝታ ነበረ። ለዋ እጅጉን ተማርኳል። እንዴት ነው የምታምረው በማለት የግድ እኔ እንደምንም አድርጌ ይህንን ገላ ማግኘት አለብኝ በማለት እንግዲህ ወስኗል። ይህ ነገር ይሳካልታል ወይንስ እንዴት ነው የሚለውን እንግዲህ ቀጣይ ፓርቶላችንን በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።